ናችሁ ቃና ላይ የምትውሉ? የቃና ቴሌቪዥን ስታዩ የምትውሉ ስንቶቻችሁ ናችሁ? ያ አንድ ራሱን የቻለ ሌላ ኪነ ጥበብ ነው። ዘፈኑ ጋር ሲመጣው ችግራችን ምንድነው? እኔ ለማለት እየፈለኩት ያለው ነገር ምንድነው? እሱ መጥፎና ጥሩ ኪነ ጥበብ አለ። ኪነ ጥበቡ ጠቅላላው በዛ ኪነ ጥበብ ውስጥ ደግሞ መጥፎ የሚባል ዘፈን አለ። ለነገሩ የሚያዳምጠኝ አጣሁ እንጂ ለነገሩ መጽሐፉን ሰው አንብቦ መልሶ እዛው ይገባል እንጂ ምክንያቱም ባህሉ ወዳጄ ንጉሴም ሰለሞንም እንዳለው ባህሉ ወጥሮ ስለያዘን ትውፊቱ ወጥሮ ስለያዘን መልሰን እዛው እንገባለን እንጂ እኔ የማወራው ስለ ዘፈንም አልነበረም። ስለ ዘፈንም አይደለም የማወራው፣ ስለ ዘፋኝነትም አይደለም የማወራው ሙዚቃ ስለሚባል ሙያ ነው የማወራው። እሱ ደግሞ በጣም ሰፊ ነው። ከዛ ውስጥ ደግሞ አንዲት ቦታ ላይ ዘፈን የምትባል ነገር አለች። እንዲሁም ወዳጆቼ እነ ሚኪያስ ይሄንን ፕሮግራም ሲያዘጋጁ የዘፈን ጉዳይ የሚለውን አርስን አልወደድኩላቸው ነበር። ምክንያቱም እኔ እያወራሁ ያለሁት ስለ ጠቅላላ ሙዚቃ ተብሎ ስለ አንድ ክፍሏ አይደለም እያወራሁ ያለሁት። ሙዚቃ በጣም ሰፊ ነገር ነው። የኛ ባህላችንና ትውፊታችን ግን ወስዶ አንዲት ነጥብ ላይ ብቻ አስቀመጠው። ስለዚህ የሁላችን አንደርስታንዲንግ ምን ሆነ? ዘፋኝነት ማለትማ እንዲህ ማለት ነው መጥፎ ነገር ነው ወደሚለው ሄደ። እስቲ አንድ ግጥም አንብብላችሁ። ምንም እንኳን ግጥም ብቻውን ጉልበት አይኖረውም ቢባል ሙዚቃ ሲጨመርበት ነው ትልቅ ጉልበት የሚኖረው ቢባል ዝምታዬ መልሶ እኔ ላይ ይጮሃል ለምን ዝም አልክ ይለኛል። የተራበውን እቺ ሳልፎ የተጨነቀውን ሳልሰማው ለተቸገረው ምንም ሳላካፍለው ለራሴ ብቻ ነው ለካ የምኖረው። ጉልበተኛው ደካማውን ሲረግጠው ድምፁ እንዳይሰማ ሳረገው ቸልተኝነቴን ለካ በስቶ ነው ለውጥ የሌለው። ቸልተኝነቴን ለካ አርጎኝ ነው ድምፅ አልባ ሰው። ቸልተኝነቴን ለካ አርጎኝ ነው የዳር ተመልካች ሰው። ይሄ ግጥም ነው። በዚህ ግጥም ላይ ማንም ሰው መጥፎ ነገር ነው የሚለው መጽሐፍ ቅዱሳዊ ነው የሚለኝ ሰው ማንም ሰው የለም። ግጥም ሁላችንም እንወዳለን። እዚህ ላይም ያሉት ሰዎችም ግጥም ያነባሉ፣ ግጥም ይመርቃሉ። እናንተም ግጥም ትሄዳላችሁ። ሁሉም ሰው ግጥም ቦታ ይሄዳል። ነገር ግን እዚህ ቦታ ላይ አንድ ሙዚቃ በጨመርበት ኃጢአት ሆነ፣ ኢሚዲየትሊ ተለወጠ። አንድ ሙዚቃ ልበል ሁላችሁም የምታውቁትን የቤቶቨን የሞዛርት ሙዚቃ ሞዛርት መሆኑን ባታውቁትም እንኳን ታታቲታታዳዳይ ፓራራራራራ ይሄ ሙዚቃ ነው። የቱ ጋር ነው ኃጢአቱ የዚህ ሙዚቃ? ልክ አሱናስ ግን ቃል በጨምርበት ዝምታዬ መልሶ እኔው ላይ ይጮሃል ዘፈን ሆነ፣ ኃጢአት ሆነ። ችግሩ ያለው እዛ ጋር ነው። እኔ ለማለት እየሞከርኩ ያለሁትና ለማሳየት እየፈለኩት ወጣት ሙዚቀኞቻችን ከጭፈራ ቤት ውጡ፣ ቤታችሁ አይደለም። ከመጥፎ ከዋልጌ ስራ ውጡ። ዘፋኙ እንደዛ ብያለሁ አይደል? ሙዚቀኛው እንደዛ ብያለሁ። መጽሐፌ ላልነበባችሁ መቼ ስላልነበባችሁ ነው ማድረግ አልችልም። ዝም ብላችሁ ብትፈርዱብኝም እኔ ግን ውጡ ብያለሁ። ልክ እንደዚሁ ሲኒማ የሚሰራውንም ውጣ፣ ገጣሚውንም ውጣ፣ ደራሲውንም ውጣ። ግን እዚህ ያሉት ወዳጆቼ ብዙዎቻችሁ እያሳደዳችሁ የማታነቡት ይሄ የልብ ወለድ መጽሐፍ የለም። አሁን ሙዚቃው ጋር ሲደርስ ብቻ ለምን ችግር ይሆናል? ግጥሙን ተቀብለን አንደኛው ጥያቄ እሱ ነው። ሁለተኛ እንዴት ሆኖ ነው ክርስትና እና መጽሐፍ ቅዱስ ኢትዮጵያዊና ኢትዮጵያዊ ብቻ የሚሆነው? ክርስትናው እንዴት ተነስቶ ኢትዮጵያዊና ኢትዮጵያዊ ብቻ? ኬንያ ይሄ ችግር የለም። ማስረጃ አለኝ ለዚህ ከፈለጋችሁ። ያው አንዱ ዛጋላ አንዱ ዚጋላ ተብሎ ከየመጽሐፉ ተጠረቃቅሞ የሚለጠፍ ነገር ካልሆነ በስተቀር በቅርብ ጊዜ አንድ የኔ ተማሪ የነበረ ልጅ እዚህ አዲስ አበባ አገኘሁት። ድራማ ነው የሚጫወተው። የት ነህ ያለው? ናይሮቢ አይደለህም ወይ ያለው አልኩት። አዎ ከዛ መጥቼ ነው አለ። ሌሎች 4 ሙዚቀኞች አብረውት አሉ። ኬንያኖች ናቸው። አስተማሪ ነው ብሎ አስተዋወቀን። ከዛ ምን አይነት ሙዚቃ ነው የምትወደው አሉ። እኔም ወደው የመጀመሪያ ሁሌ ምርጫዬ ጎስፕል ሙዚቃ ነው። አይ ላቭ ጎስፕል ሚውዚክ። ያን ሙዚቃ ሁሌ እጫወታለሁ። ሌላም ሴኩላር ሙዚቃ እጫወታለሁ አልኳቸው። ከዛ እናንተስ አልኳቸው። አንደኛው ቤዝ እጫወታለሁ አለ፣ አንደኛው ኪቦርድ እጫወታለሁ አለ። ከዛ በኋላ እንዴ ሴኩላር ሙዚቃ ትጫወታላችሁ ማለት ነው ስላቸው፣ ለዛ የጠየኳቸው ምክንያት ምንድነው? እሱ አሰምብሊ ኦፍ ጋድ አባሎች ናቸው ልጆቹ። እና እንዴ አሰምብሊ ኦፍ ጋድ አባል ሆናችሁ እንዴት ነው የምትጫወቱት ጊታርና ቤዝ ጊታርና ኪቦርድ ስላቸው፣ ፊታቸው ላይ የሚታየው ነገር ምንድነው የምታወራው ነው ጥያቄያቸው። ምንድነው የምታወራው? ኦፍ ኮርስ እንጫወታለን፣ እንደ እግዚአብሔር ቃል መጥፎ ጥሩና ለይተን እንጫወታለን። የኔ ጥያቄ ያለው መጽሐፍ ቅዱሱ ኢትዮጵያዊ ብቻ ለምንድን ነው የሚሆነው? ኦፍ ኮርስ አሁን የሚመጣው መልስ ይገባኛል። አውዳችን ነው ወይ ነው ደግሞ ትውፊታችን ነው። አዎ ቅድም ጋሽ ንጉሴ በደንብ ብሎታል። ፊት ለፊትም የምለው ነው ወደፊት የምለው ነው። ትውፊቱ መፍረስ አለበት። ምክንያቱስ በመቶ የሚቆጠሩ ልጆችን ከቤተ ክርስቲያን እያጣናቸው ስለሆነ ትውፊቱ መሞገት አለበት። እንደ እግዚአብሔር ቃል የሚቆም ከሆነ ጥሩ፣ የማይቆም ከሆነ ግን
መወገድም አለበት። ስለ መጽሐፌ ሽፋን አንድ ነገር መናገር ፈልጋለሁ። እሱም ብዬ ብጨርስ ደስ ይለኛል። ምክንያቱም ለማሾፍም የፈለጉ ሰዎች በእንጨት ላይ ምንድነው በቆስል ላይ እንጨት ስደድበት አይነት ያደረጉ ሰዎች አሉ። ለምንድነው ቤት ያጣው ቤተኛ ያልኩት? የቤቱ ባለቤት ማን ነው? የዚህ ቤት ባለቤት ማን ነው? እግዚአብሔር አይደል? እግዚአብሔር ነው የዚህ ቤት ባለቤት። እኛ ቤተኞች ነን ለዚህ ቤት እንጂ ባለቤቶች አይደለም። ቤተኞች ነን ለዚህ ቤት። ባለቤቱ እሱ ነው። ከዚህ ካለንበት ቤተኛ ልክ ማንም እዚህ ውስጥ ያለ ሰው የዚህ ቤት እኩል ከኔ ጋር ቤተኛ ነው። የዚህ ቤት የቤቱ ባለቤት ግን አይደለም። ክርስቶስ ነው የቤቱ ባለቤት። ከዚህ ቤተኛ ከሆንበት ግን አንዱ ተነስቶ እኔን አስወጥቶኛል፣ ሌላኛው ሙዚቃ አስወጥቶታል። ሲኒማ የሚሰራውን ክርስቲያን ተቀብሎ እኔን ሙዚቀኛውን የሱ የሚገርም ነገር እኮ ነው። የዛን ሲኒማ ፕሮዲዩስ የሚያደርገውን ሰውዬ ሙዚቃ እኔ አቀናብሬለት እኔ ተባረሬያለሁ። ሙዚቃ ባለፊልመኛው ግን ገብቷል። ይሄ ነው እኛን እያቃጠለን ያለው። ቤት ያጣኑ የክርስቶስን ቤት ስላስወጣን ወይም ስላስወጡን ነው፣ ወይም ስለወጣን ነው። ተገፍተንም ቢሆን ውጪ ስለተጣልን ነው። ቤት ያጣው ቤተኛ የሆን ነው ቤቱ የክርስቶስ ስለሆነ። የኔ እንግዲህ የተሰጠኝ ርዕሰ ጉዳይ የጠበበ በመሆኑ ወደ ተለያዩ ሐሳቦች የመዘርጋት እድል